ሶመር ግን ደህና ነህ? ስለ አንቺ እያሰብኩ ነው። ስለ እኔ? ገባኝ። አባቴን ቤት መግዛት ፈልገህ ነው? እረዳሻለሁ ቱርካን። ችግርሽ አባትሽ ዳሪያ ወይም ሙጁጋን አይደለም። የምትጨነቂው ስለ ካርታል ብቻ ነው። ያደረገውን ነገር ለማለት ፈልገህ ነው? ምን አደረገ? ቆይ ምን አይነት ጥያቄ ነው? ያደረገውንማ ታውቃለህ። ድጋሚ መስማት ፈልጋለሁ። ዳሪያን ቀረባት። ከዛ አዎ፣ ከዳሪያ ጋር ከባድ የሆነ ፍቅር ይዞታል። እንደውም አንቺ እንዳልሽው ከሆነ ካርታል የሆነ ሰዓት ላይ በአንቺ በጣም ተናዶብሽ ነበር እና በዛ ምክንያት አለመወደድ ስሜት ይሰማው ጀመር። አንቺም ለፍቅሩ ምላሽ እንዳልሰጠሽውና እየተጠቀምሽበት እንደሆነ እንደሚሰማው ነግሮሻል። አሁን ላይ ግን እንደምታየው ታሪክ ተቀይሮ ከእህትሽ ጋር ፍቅር ይዞታል። ሁሉም ሰው አባትሽን ጨምሮ ይህንን ርዕስ ለመዝጋት ሲሞክሩ ነበር፣ ግን አንቺ በሆነ ምክንያት ይህንን ርዕስ መዝጋት አልቻልሽም። ምክንያቱም በተደጋጋሚ ስለዚህ ነገር ስናወራ ነበር። ይህንን ደግሞ ታውቀዋለህ። ይህንን መቀበል አልችልም። ይሄው ነው፣ መቀበል አትችይም። በቃ ቱርካን፣ በዚህ ጥላ ውስጥ ተቀምጠን እንዴት ነው የምንኖረው? ይሄንን ጥላ ለማስወገድ ብዙ ነገር ጥሬያለሁ። አንቺም ታግለሻል፣ አብረን ታግለናል። ይሄንን ሐሳብ እና እልህን ለመተው እስከ ዛሬ ድረስ የእውነት በጣም ጥሬያለሁ። ግን ከዛ ውስጥ የወጣሁት አንቺን በማመን እናም በእኛ በመተማመን ነው። ግን አንቺን ሳይሽ ይሄንን ነገር ከውስጥሽ አላስወጣሽውም። በጣም ከብዶሻል። አሁን በምትሆኛው አኳኋንሽ ያንን ጥላ በመሃላችን አስገብተሽ እንዲገፋን እያደረግሽ። በጣም የሚያሳዝነኝ ደግሞ እሱ ነው። ለምን እንደዚህ እያካበድሽ እንደሆነ ምንም እየገባኝ አይደለም። ምንድን ነው ሐሳብሽ? አይ በጣም ተሳስተሃል ሶመር። ወደ ተሳሳተ ሐሳብ እየገፋሽኝ ያለሽው አንቺ ነሽ ቱርካን። ጋብቻው የነበረው በወረቀት ላይ ብቻ ነው ብለሽኛል። ለ5 ዓመት ያህል ካርታል ጥሩ ሰው ነበር፣ ሲንከባከብሽ እንደነበረና ሌላ ነገር እንደሌለ ተናግረሻል። እና አሁን ምን ተፈጠረ? ለምን እንዲሆንሽ? አዎ ከእህትሽ ጋር ፍቅር ይዞታል። እንደዛ ባይሆን ደስ ይለኝ ነበር፣ ግን ሆነ በቃ። እና ለምንድን ነው መልሰሽ ወደዛ ጨለማ ይዘሽን ለመሄድ እየሞከርሽ ያለሽው? ለምንድን ነው የማትረጋጊ? እውነት ብዙ ተሰቃይቻለሁ። አብዛኛውን ጊዜ ስታበረታችኝ የነበርሽው አንቺ ነሽ። አብዛኛውን ጊዜ ስወድቅ ነበር፣ ለቤተሰብ ታግያለሁ፣ በድጋሚም ተነስቻለሁ። ካርታልና አባቴ ብለህ የምትጠራዋን ልጄን ለማሸነፍ ብዙ ታግያለሁ። አንቺን ድጋሚ ለማመን ከራሴ ጋር በጣም ብዙ ታግያለሁ። ሶመር ምን እያደረክ ነው? ቀስ ልትል ትችላለህ እባክህ። እያረግሽ ያለሽው ነገር ግን ይታወቅሻል። እውነት በጣም ያናድዳል። ቀስ በቀስ የገነባሁትን ነገር ለመናድ እየሞከርሽ ነው። ካርታል ከዳሪያ ጋር ለምን ፍቅር እንደያዘው፣ ለምን እንደሚዋደዱ፣ ለምን እንደሚጋቡ በመጠየቅ የገነባሁትን ሁሉ እያፈረሽው ነው። ካርታልን ሕይወታችንን ስለነካው በማለት እሱን በተቻለ መጠን ለማራቅ በመሞክርበት ጊዜ ያለማቋረጥ ፊቴ ላይ እንዲመጣ ታደርጊዋለሽ እና ያንን ስሜት ደግሞ አልወደው። ምንድን ነው የምናደርገው ቱርካን? እስኪ ራስን በእኔ ቦታ አስቀምጠው። እህትህ እንደዚህ አይነት ነገር ውስጥ ብትገባ ምን አይነት ስሜት ይሰማ ነበር? ንገረኝ እስኪ ሶመር። ጥያቄ መልሶ እሱ አይደለም ቱርካን። እሺ እንዴት ነው ወደ መጀመሪያው ተመልሰን የምንሄደው? አሁን ጥያቄ መልስልኝ። እውነት እልሻለሁ፣ ፊቱ ላይ ተፍቼበት ከዛ በጣም ፍቅር ከያዘ ሂድና ኑሮህን በሰላም ኑር እለው ነበር። ግን ፍቅር ስለያዘው ሰው ወይም ማንንም አፈቀረ ለምን አፈቀረ የሚለው ነገር እኔን አይመለከተኝም። ምክንያቱም ወንድሜ እኔ ምንም አይነት ስሜት ከሌለኝ ሰው ጋር እየተጋባ ቢሆን ኖሮ ምንም ሊመስለኝ አይችልም። ይህንን ማንንም ብትጠይቅ ይነግርሻል። አንቺ ግን አሳስቦሻል ቱርካን። እስኪ ራስሽን ተመልከች። በዚህ ጉዳይ ከመታወርሽ የተነሳ አባትሽን እብድ ነው ብለሽ ቤቱን ለመንጠቅ ሞከርሽ። ይሄ ምን ማለት ነው? ዳሪያ ደስቷን ታጣለች ብዬ ስለፈራው ነው ብለሽ ደፍረሽ እንዳትናገሪ። ምክንያቱም አሁን ሁላችንም ካርታል ምን አይነት ሰው እንደሆነ እናውቃለን። የሚሞት ሩሩ ሰው እንደሆነ በደንብ አድርገን እናውቃለን። ያን ያህል መጥፎ ሊሆን እንደማይችል እገምታለሁ። ስለዚህ አንቺ አንድ አማራጭ ብቻ ነው ያለሽ። ይህንን የምታደርጊው ለመኖርና ሳዘጊውና ሳጨርሺው በተውሹ ታሪክ እየተሰቃየሽ ስለሆነ ዳሪያ ደስተኛ እንድትሆን ስለማትፈልጊ ነው። ሌላ ምርጫ የለሽ። የማይሆን ነገር አታውራ። እሺ እንደዛ አይደለም ካልሽ ቱርካን፣ ይሄንን እልህሽንና አስተሳሰብሽን በአስቸኳይ ማስወገድ አለብሽ። ያለበለዚያ የምናተርፈው ቤተሰብ አይኖረንም። እሱም በደንብ አስቢበት እሺ። እዚህ የመጣ ነው ለጋብቻ ለማመልከት ነው አይደል? ወይ ከዚህ በር እንመለሳለን ወይም አንገታችንን አቀርቅረን ለፍቅራችን ተገዝተን ስለ ሁለታችንና ስለ ልጆቻችን ብቻ እያሰብን በዚህ በር እናልፋለን። ለሁሉም ሰው በሩን ዘግተን ለቤተሰባችንና ለእኛ ክፍት እናደርገዋለን ማለት ነው። እንግዲህ ውሳኔው ያንቺ ነው ቱርካን።
በጭራሹ አልተረዳኸኝም። ቱርካን ወዴት ነው? ወዴት ነው የምትሄጂው? ለ2 ሰዓት ያወራሁት ያለ ምክንያት ነው እንዴ? ላልኩት ነገር በሙሉ መልስሽ ይሄ ነው በቃ? ሶመር፣ እኛ ብዙ ነገር አሳልፈናል። በጣም ከባድ ነገሮችንም አልፈናል። በአንድ ነገር አምነናል። ከባድ ነገር ታግለን ብዙ ነገር አሳልፈናል። ግን አሁን ላይ አንዳንድ ነገሮችን ማለፍ እንደማንችልና ህልማችን እንደሆነ አስተውያለሁ። ሁሉም ነገር ህልም ነበር ሶመር። ይሄ ደግሞ ምን ማለት ነው? ምን አይነት ከባድ ነገር እንደወስን እየገፋፋኝ እንደሆነ ግን አስተውልሃል? አቅራቢያ ያሉትን ሰዎች እህቴንም ጨምሮ መተውና አንተን እንደማላፈቅር ነው የሚሰማ? እንደዛ ነው? ይሄ ምን አይነት አስተሳሰብ ነው? በትክክለኛ ምላሽ የተነሳ የካድኩት ቆሻሻና ኃጢአተኛ እኔ ነኝ ማለት ነው? ቆይ እንደዛ ነው የሚመስልህ? ዝም አትበል። ለሁሉም ነገር ጥፋተኛ እኔ ነኝ ሁሌም። ቱርካን ስሚ፣ እኔ ከዛ ሁሉም የሚብሰው እንደሆነ ታውቃለህ? ሁሉንም ትቼ በዛ በር በኩል ከገባው ለአንተ ትክክል ሆናለሁ ማለት ነው። ቆይ ንገረኝ፣ ለአንተ ያለኝ ፍቅር ማረጋገጫው ይሄ ነው? እድሜ ዘመናችንን በሙሉ አብረን ለመኖር፣ አብረን ለመጎበዝ፣ ለመተሳሰር ቃል ገብተን ነበር። ዛሬ አብሬ ያለሁት ምክንያቱም የእውነት ስለማፈቅር እንጂ ባለሁበት ሁኔታ ምርጫ ያንተ ስለሆንክ አይደለም። ግን ደግሞ ካላመንከኝ እና ለፍቅሬ ማረጋገጫ ከፈለግ በጣም አዝናለሁ። በአንተ አይነት ትክክል መሆኔን ለማሳየት አልሞክርም። ይህን ጉዳይ አልተውም። እሺ ሶመር፣ ፍቅሬን ችላ ብለህ ለፍርሃትህና ለጭንቀት ከተገዛ እመነኝ ሶመር፣ ሁሉንም ነገር ትቼ ዛሬ በዚህ በር በኩል አላልፍም። ይገርማል። በስተመጨረሻም ተፋታው። እስካሁን ላምን አልቻልኩም። አሁን ደስተኛ እንሆናለን፣ ደግሞም ይገባናል። የኔ ውድ ካርታል፣ አይመስልህም? ይገባናል። አዎ። ግን ምን? ፊታችን ላይ የተጋረጡትን ትልቅ መሰናክሎች አልፈናል። አዎ አልፈናል። እና ለምንድን ነው አይንህ ላይ ተስፋ መቁረጥ የምታየው? አይ ተስፋ አልቆረጥም። ሁልጊዜ የሆነ ነገር እንደምትፈሪ ትነግሪኝ ነበር አይደል? እኔም ተመሳሳይ ስሜት ተሰምቶኝ ይመስለኛል። ማለቴ ውስጥ የሆነ አለመረጋጋት ይሰማኛል። ልረዳው ያልቻልኩት እረፍት ማጣት ይሰማኛል። ምንድን ነው? ነገሮች ወደ ቁም ነገር እየሄዱ ስለሆነ ልጅ ልንወልድ ነው። አባቴ እንድንጋባ ፈቅዶልናል። እነዚህ ነገሮች እየረበሹ ነው። ደብሮሃል? አይ ውዴ፣ በጭራሽ እንደዛ አይደለም። እና ምንድን ነው? ኤፌ እሱ ቆይ ባይቀበልኝስ? ባይወደኝስ? ታውቂያለሽ፣ እሱን እንዳልጎዳውና እንዳላስከፋው ፈራሁ። አንተ ልትጎዳው አትችልም። እዚህ ዓለም ላይ ሆን ብለህ ማንንም ሰው ደስታውን ልታሳጣው አትችልም። አንተም ቢያውቅህ ዓለሙ በሙሉ ይቀየራል። ግን ገና ልጅ ነው፣ ግራ ተጋብቷል፣ አባቱን አፍቆታል። ስለዚህ ጊዜ ያስፈልገዋል። እሺ፣ ግን የበለጠ አንተን በቀረበ በለመደ ቁጥር የበለጠ እንደሚወድህ እርግጠኛ ነኝ። እንደውም እኔ ላይ የምታምጹብኝ ይመስለኛል። እንደዛ ይመስልሻል? በሚገባ ውዴ። በሁለታቸው መካከል ያለው በረዶ ሲቀልጥ ጥሩ እንሆናለን። ልክ በመካከላችን ያለው በረዶ ሲቀልጥ አዲሱ ልጃችን ይወለዳል። እንደማይቀና ተስፋ አደርጋለሁ። በእርግጠኝነት ይቀናል። ምን ታውቂያለሽ? የምንወልድለት ልጅ ለሱ ጥሩ ሊሆን ይችላል። እሱ የትልልቆች መጽናኛ ነው ውዴ። እሱ ደግሞ ልጅ ነው። እኔ 2 እህቶች አሉኝ። በራሴ የማውቀው ነው። እህትማማችነት ተፈጥሯዊ ነገር ነው። ከህይወት በላይ ትወዳቸዋለህ። ጥፍራቸው ቢሰበር ያንተም ልብ አብሮ ይሰበራል። ግን ወደ መጋራት ስትመጣ በተለይ ፍቅርን፣ ነገሮችን ውስብስብ ይሆናሉ። ምንም ነገር ማካፈል አትፈልግም። ምን ልበል፣ ራስ ወዳድ ነገር ትሆናለህ። ልብስህን ወይም ሽቶን ሲጠቀሙብህ ስትጣላ ትውላለህ። እኛ እህትና ወንድም ነን፣ ሁሉንም ነገር አብረን እንካፈላለን የሚባለው አባባል ውሸት ነው። በጣም ትልቅ ጠብ መሃል ሁሉም ሰው የየራሱን እውነት ያወጣዋል። በአንድ ሰው ንዴት የእናትህን ራስ ወዳድነት ታየዋለህ። በአንድ ሰው እርጋታ ደግሞ የአባትህን ጽናትና ትዕግስት ታየዋለህ። የሆነ ሰው በአንድ ነገር ደስተኛ ሲሆን ወይም ደረቅ ሲሆን በመስታወት ራስን የምታየው አይነት ስሜት ይሰማሃል። ልክ ሲጎዱ እስከ ጭራሹ የማታውቋቸው እንግዳ ሰዎች ይሆኑብሃል። ከምንም በላይ የምታየው ያንን ነው።
ከዛ ለራስህ ተስፋ መቁረጥ ድንኳን አሰርተህ መጠለያ ታደርገዋለህ ማለት ነው። ልክ እንደ ኤሊ ተሸሽገህ ትቀመጣለህ። ስለዚህ እህትማማችነት በጣም ከባድ ነገር ነው። ቱርካን ናፍቃሻለች አይደል? ማለቴ ያው እህቴ ናት። የመጀመሪያ ሚስጥረኛዬ ናት። ዓለም ላይ እንደሷ አስቸጋሪና የምታሳብደን ሰው ባይኖርም በእሷ ጠረንና አኳኋን ውስጧ እናቴን አይባታለሁ። በእሷ እርጋታ ውስጥ የአባቴን መረጋጋትና የአባቴን ከለላነት አይበታለሁ። በደስታዋና ሐሴት ውስጥ ልጅነቴን አይበታለሁ። እንደዚህ ሆንሹ በእኔ ምክንያት ነው። ከአንተ ጋር ምንም አያገናኘው። ልቤ ነው፣ በራሴ ጉዳይ ነው። ከአንተ ጋር ፍቅር ይዞኛል። ውዴ፣ ነገሮችን መቀየርና ጊዜን ወደ ኋላ መመለስ ብችል ደስ ይለኛል። ሰዎች የሚያልፉበትን እረፍት ማጣት አንዳቸውን ባይኖሩት እመኛለሁ። እኔና አንቺም እስከ መጨረሻው ደስተኛ ያደርገን። አሁን ያለን አሁን ብቻ ነው። እኔ እናንተ ያለፈውን ህይወታችን በፍቅራችን ቀብረ ነው ኔዎች ወለለለለል ከለለለለል በልዩ ጣዕም ሁሉ ፈካደስደስ ባኔላ ዮገርት የሁሌ ምርጫ ሆላንድ እርጎ። ቱርካን መድረቅሽን ተይና መኪና ውስጥ ግቢ። አልገባም። እሺ ይኸው ተቀብያለሁ። በቃ ትንሽ ሶመር መሄድ እኮ ትችላለህ። ቱርካን ሶመር አሁን መሄድ ትችላለህ አልኩ። ስምኝ መቤት፣ ከፈለግሽ ታክሲ አለን። ነይ በዚህ ጅል አትናደጂ። መኪና ውስጥ ግቢ። መንገድ ላይ ሰው እንድመታ እያደረግሽ ነው ቱርካን። በቃ ግቢ። ሶመር ተወኝ። ምን አሉ ወንድሜ? ልቀቃት። ልቀቀኝ ወደዛ። ምን አገባህ አንተ? ምን ሆነሃል? አንተ ማን አባለህ? ምን እያደረግሽ ነው ያለው? እንዴት እንደዚህ ታደርጋለህ? አሳይሃለሁ። እሺ ና ወደዚህ፣ አናትህን ነው የምልህ። አንተ ማን አባህ ኪዮንክ ይመስልሃል? ማን አባህ ኪዮንክ ይመስልሃል? ሶመር ምን እንደሚል ይሁልኝ። የምን ሚስት ማናቀ መሰለህ? እንደ እያስቸግርካት ነበር። ማን አባታችሁ ናችሁ እናንተ? ሁላችሁንም አለቃችሁ። ልቀቁኝ። ሚስቴ ናት። ልቀቁኝ። ልቀቁኝ! ልቀቁኝ! ቱርካን ለምንድን ነው ጸጥ የምትይው? ባልሽ እንደሆንኩ ተናገሪ። ለምንድን ነው የምናገረው? ሶመር ልቀቁኝ! አሁን ተጣልተን ነው፣ ስለተጋጨን ብቻ ነው። የኔ ፍቅር ንገሪያቸው እንጂ። የምሬን ነው፣ ንገሪያቸው እንጂ። ለምን ዝም ትያለሽ? ሚስቴ ናት። የምን ሚስት ነው? ቆይ የምን ሚስት? ህጋዊ ሚስት አልሆንኩኝም። አፍህን ብትዘጋና እኔም ባትረብሸኝ የጋብቻ ቀናችን ልንቆርጥ ነበር። እሺ መኪና ውስጥ እንግባና እንሄድ። ቆይ አሁን ይቅርታ ጠይቀኛ። አዎ ይቅርታ ጠይቃት። ከጋብቻ በኋላ ወደ ኋላ ምንድን ነው? በጣም ተሳፍራላችሁ። በንቶሎ ይቅርታ ጠይቅ፣ ያለበለዚያ ከዚህ በሰላም አትሄድም። አይሆንም። ሰዎች በፍጹም በእንደዚህ አይነት መልኩ አይሆንም። ለምን በዚህ መንገድ አናደርገው? ፖሊስ ጋር ደውሉ፣ ወይ ከንቲባው ጋር፣ ወይ ሁሉም ሰው ጋር ደውሉ። እነሱ መምጣት አለባቸው። ሁሉም ይሰብሰብና ይቅርታ ልጠይቅ። ወይዘሪት ቱርካንን ስላናደድኳት ያ ስሜቷን ለማስተካከል ጥሩ ይሆን። እሺ እሺ፣ በቃ ሂዱ። ቆይ ምን እያያችሁ ነው? ሂዱ፣ በቃ ሂዱ። አንቺ እንደዚህ ነሽ በቃ። አዎ እንደዚህ ነኝ አይደል? ደረቋና ኃይለኛዋ ቱርካን ነኝ። ምን ላድርግ? ለዛ ነው የምወድሽ። አውቃለሁ። በልና ግባ። ደህና ነው ወንድሜ? ይህንን ሰውዬ ያለ ምክንያት እንደመታው አደረግሽ። እስኪ ዝም በል። ቀበቶን አድርጌ። እሺ መዘጋጃ ቤት ነው የምንሄደው አይደል? ስለዚህ ማሰብ አለብህ። መጋባት የምንፈልግ ከሆነ እንሂድ። ምንም ጫና ሳታደርግብኝ በፍቅራችን እንመን፣ እንጋባ። ትክክል ነሽ።
ያልኩት ነገር ትክክል አልነበረም። ትንሽ አብዝቼዋለሁ። ግን አንቺም ልክ እንደ እብድ እየሆንሽ ስለሆነ ነው እዚህ ደረጃ ላይ የደረስኩት። አሁንም ግን እያልክ ነው ሶመር? ቱርካን፣ ያንቺን ፍቅርም ሆነ ታማኝነትሽን ተጠራጥሬ አላውቅም። አንቺም እሱን አትጠራጠሪ። ግን ልክ እንደ ተበላሸ ካሴት ተቀርቅረሽ ቀርተሻል። ለዛም ነው ያበድኩት። በቃ ከጭንቅላቴ በላይ ሆኖብኝ ነው። በጣም ይቅርታ። እኔም ይቅርታ። ሁሉም ነገር ተደራርቦብኝ ነው። በዛ በኩል አባቴ፣ በዛ በኩል ዳሪያ ለራሳቸው የማይሆን ሰው መርጠው ለማግባት እየሞከሩ ነው። እንዳየኸው እኔ ላስቆማቸው ሞከርኩ፣ ግን ምንም ነገር ማድረግ አልቻልኩም። አትችይም፣ በጭራሽ አትችይም። ግን ቆይ ከኔ ጋር ብቻ ነው ነገር የሚል ሶመር? አንቺም እንደዛው። እኛ አሪፍ ጥንዶች ነን አይደል እንዴ? በያሁን እንጋባ። አዎ እንሂድና ጊዜ ሳይረፍድብን የጋብቻ ቀናችንን ቆርጠን እንምጣ። ሰራተኞቹ ለምሳ ይወጣሉ። አሁን የፈጣሪ ፍቃድ ከሆነ እንጋባለን። ስንጋባ ምን እንደማደርግሽ አውቃለሁ። ምን አልክ? ስንጋባ ማለቴ ከተጋባን በኋላ ምንድን ነው የምናደርገው? ለጫጉላ ወዴት ነው የምንሄደው እያልኩ እያሰብኩ ነበር። እንደዛ እያሰብኩ ነበር። ፈረንሳይ። ወደ ፈረንሳይ ነው የምንሄደው ሶመር። ኤፌ አክስትህ አንድ ነገር አምጥታልሃለች። እይ ወተት በሻይ አፍልቼ አምጥቼልሃለሁ። ኤፌ አምላኬ ሆይ ወዴት ሂዶ ነው ልጁ? መጸዳጃ ቤት ገብቶ ነው? ኤፌ እዚህም የለም። ኤፌ ልጄ፣ የኔ ልጅ ተመስገን ነው። እህቴ በጣም ቆንጆ ምግብ ታበስላለች፣ በጣም ይጣፍጣል። ግን እኔ የሚደርሰኝ የተበላሸ። እቺ ምስኪን ሴት ምን ማድረግ ትችላለች? ደክሟታል። ሴቶች ኤፌ የለም እኮ። እንዴት? ክፍል ውስጥ ነበር እህቴ። ይኖራል ብዬ አይቼው ነበር፣ ግን ክፍሉ ውስጥ የለም። አቶ ሳዲቅ መናፈሻው ጋር ይዞት ሄዶ ይሆናል። ግን ወንድሜ ቢወስደው ይነግረኝ ነበር። ምናልባት ጓሮ ሄዶ ይሆናል። አዎ ስለ ጎጆዎቹ ማወቅ ጓጉቶ ነበር። ምናልባት እዛ ሄዶ ይሆናል። አይ ኧረ እዛም አካባቢ የለም እባካችሁ። ቆይ አታስቢ። ምናልባት ከፋቲ ጋር ሄዶ ይሆን እንዴ? እንደውልለት። እኔም አትክልቱ ጋር አይቼው ልምጣ። ኢርፋን ና። አቤት አለቃ። ኢርፋን ክፍያውን መክፈል አለበት። ክፍያው መከፈል አለበት። ከባንክ አውጣ። ግን አለቃ ይሄ ከደሞዝህ በላይ ነውና ሊበቃ አይችልም። እና ቶሎ ክፈል ልጄ። በቂ እንደማይሆን አውቃለሁ። ብቻ የተወሰነውን ክፈለው። እሺ አለቃ፣ አሁኑኑ አደርጋለሁ። ሄሎ። አቤት ወይዘሮ ሙችጋን። አቶ ሳዲቅ በስራ መሃል ደውዬ ረበሽኩህ አይደል? ይቅርታ። ግን ኤፌ ቤት የለም፣ ልናገኘውም አልቻልንም። የት እንዳለ አናውቅም። እንዴት ነው የሌለው? ከቤቱ ወዴት ሊሄድ ይችላል? የእውነትኛም አልገባንም። ምግብ በማብሰል ተጠምደን ነበር። እሱም ክፍል ውስጥ እየተጫወተ ነበር። ወደ ጓሮ ለመጫወት ሄዶ ሊሆን ይችላል። ወጣችሁ አያችሁት? አዎ አይተናል፣ ግን አካባቢው ላይ ልናገኘው አልቻልንም። እናቱም ፍርድ ቤት ስለሄደች ለእሷ መደወል አልቻልንም። ምን ማድረግ እንዳለብን አናውቅም። ወይዘሮ ነዛት በጣም ተጨንቃለች። ባህር ውስጥ ወድቁ ይሆናል ብላ እያበደች ነው። እሺ፣ አይዟችሁ፣ ምንም አትደናገጡ። አሁኑኑ እመጣለሁ። እሺ፣ መጣው። አምላኬ ሆይ በሩን ክፍት ያደረጉት ለምንድን ነው? ቆሻሻ ሊያወጡ ወጥተው ሊሆን ይችላል። እና ግባና ቡና ላፍላለህ። አይ ችግር የለውም። እኔ ወዳውን ባልመጣ ጥሩ ነው። መጀመሪያ ነገሮች ትንሽ ይረጋጉ፣ ከዛ መጣ። እሺ ጥሩ። በነገራችን ላይ ስለ ቤቱ ጉዳይ አባትሽን ደግመሽ አናግሪው። እሱ ከተስማማ ቤቱን በፍጥነት በስምሽ እናዞረዋለን። አምላኬ፣ ጀብርዬ እየሮጠች ነው። ችግር አለ እንዴ? የለም፣ ባለሱቁ ለመጨረሻ ጊዜ ያየው እዚህ ጋር ቆሞ ነው። ስለማን ነው የምታወሪው? ማን ጠፍቶ ነው? ኤፌ የለም። ዳሪያ ኤፌ የለም? ቤት ውስጥ የለም? እንዴት ላይኖር ይችላል? ከቤት ጠፍቷል። የለም። እንዴት ነው የሚወጣው? እንዴት ሊሄድ ይችላል? ወዴት ይሄዳል? የማይረባ ነገር አታውሪ። ቤት ውስጥ ነው የሚሆነው። ስላልፈለጋችሁት ነው። ተደብቆ ነው የሚሆነው። ኤፌ ልጄ፣ የኔ ውድ ኤፌ። አክስቴ ልጄ የት ነው?
ንገርኝ፣ የት ሄዶ ነው? አላውቅም ልጄ። እኔ ምግብ እያበሰልኩ ነበር፣ እሱ ደግሞ ክፍሉ ውስጥ እየተጫወተ ነበርና የሆነ ሰዓት ላይ መጣና አክስቴ ባክሽ እንድጫወት ፍቀጅልኝ አለኝ። መጫወቻውን አንስቼ ሰጠሁት። እኔ ለሱ ወተት በሻይ እያፈላሁ ስለነበር ሲደርስ ልሰጠው ሲሄድ ግን ላገኘው አልቻልኩ። ምን ማለት ነው? ቤት ውስጥ እንዴት ነው ልጄን የምታጭው? እኔ እንጃ። የለም ዳሪያ። ቆይ ወዴት ሊሄድ ይችላል? ግን ሲወጣ ያየውም የሰማውም የለም። አክስቴ እንዴት ነው ማሰቢው? እንዴት ነው ያላያችሁት? ዳሪያ እባክሽን ተረጋጊ። ሰው ላይ እንደዚህ አትጩ። እንዴት ነው ማልጮኸው? ካርታል፣ ይሄ ህፃን ልጅ ነው። እንዴት ከቤት ሊወጣ ይችላል? ምናልባት ሊጫወት ወጥቶ ይሆናል። አታስቢ፣ እናገኘዋለን። ኤፌን በፍጥነት እናገኘዋለን። አንቺ ምንም አታስቢ። አይ መናፈሻው ጋር የለም። አባቱ አግቶት ሊሆን ይችላል እንዴ? አይ ለፖሊስ ልደውል። ዳሪያ ማሪ ተረጋጊ፣ ትንፋሹ ሰጂ። መጀመሪያ ቤቱን በደንብ ነው። የሆነ ቦታ ተደብቆ ሊሆን ይችላል። ከዛን ለፖሊስ እንደውላለን። ውጪ ላይ እንፈልገዋለን፣ እናገኘዋለን። አታስቢ። አያት በጣም ናፈቀች እንዴ? አያቴ ናፍቆኛል። እኔም እኮ በጣም ናፍቀኛል ልጄ። አባቴ ቢመጣ ደስ ይለኝ ነበር። ለምንድን ነው የማይመጣው? ያው አሁን መምጣት አይችልም፣ ስራ በጣም ስላለበት ነው። እሺ፣ ግን ደግሞ እሱም በጣም ናፍቀዋል። ልክ ስራውን እንደጨረሰ መጥቶ እቅፍ አድርጎ ይስማል። እሺ ልጄ። አይ አይመጣም። እማዬ ያለችው እንደዛ ነው። ሌላ ቦታ ሲሆን ደስ ይለዋል። ወይኔ ካርታል፣ ማበዴ ነው። የእውነት ላብድ ነው። እነዚህን ካርዶች አብረን የሰራናቸው ትምህርት ቤት እንዲያመጡ ተጠይቀው ነው። ቦርሳ ውስጥ አስገብቷቸው ነበር። ከእነዚህ ውስጥ ደውሎ ሊሆን ይችላል። እንዴት መደወል እንዳለበት ያውቅበታል። ያውቃል። እኔ ነኝ ያስተማርኩት። አልደወለልኝም። ስለዚህ የሚያውቀው ሰው ጋር ደውሎ ሊሆን ይችላል። ግድ የለሽ ናት እኮ። ስንት ሰዓት አልፎ ልጁ መጥፋቱን ራሱ ገናውን ነው ያወቀችው። አላነሳላትም። በደንብ ትጨነቅ። ችግር የለም። ልጇ ከኛ ጋር እንደሆነ ነገር እነግራታለሁ፣ ግን አሁን አይደለም። በቃ ትምህርት የምናስተምራት ከሆነ አብረን ነው መራመድ ያለብን። ኦዛል እያነሳች አይደለም። ኤፌ አብሯት ነው። የኔ የዋልድ ደወለላትና መታ ወሰደችው። ቆይ ግን አክስቴ የት ነበርሽ? እንዴት ነው ልጄ ሲሄድ ማየት ያልቻልሽው? ልጄ እኔ እኮ ስራ ይበዛብኛል። ወደዛ ወደዚህ ስል ነው የምውለው። ምን እያሳሰበሽ ነበር? እንዴት ነው ማስተዋል ያልቻልሽው? ዳሪያ ሊሄድ አስቦ እንደነበር ብናውቅ ኖሮ በሩን ቆልፈን እንቀመጥ ነበር። ስልኩ ተይዟል ይላል። ኤፌ አብሯት ነው። በሽቅ እሷ እንግዲህ የእጅን ለፖሊስ ብሰጥ ይሻለኛል። ዳሪያ ልትረጋጊ ትችያለሽ? እባክሽን ተረጋጊ። እንኳን ደህና መጣችሁ። እናመሰግናለን አይላ። የጋብቻ ቀናችሁን ቆረጣችሁ? ቆርጠናል። እና በቅርቡ ሰርግ ይኖራል። ስለዚህ ዝግጅቱን እንጀምራለን ማለት ነው አይደል? አይ እንደዚህ አልተጣደፍንም አይላ። አይቫሊክ ውስጥ ያለ ሰው በሙሉ በአሁኑ ሰዓት እያገባ ነው ያለው። የተወሰኑ ሳምንታቶች አሉ። ጸዳይ እንደሆነ ታውቃለህ አይደል? ሶመር አውቃለሁ። በስተ መጨረሻ ደስታ ይታይባቸው። አዎ እማዬ ልክ ነሽ። አቤት ካርታል። ሶመር አባትህ ከአንተ ጋር ነው? አይ አብሮኝ አይደለም። ለምን ጠየቀኝ? ገባኝ። አብሮ ሊሆኑ ይችላል። እሺ እባክህ አሁን ልታገኘው ትችላለህ? ምክንያት? ኤፌ አብሯቸው ነው ብለን ስላሰብን ነው። ችግር አለ እንዴ? ኤፌ የሆነው ነገር አለ? ኤፌ የለም ሶመር። ይሄ ልጅ አያቱ ጋር ደውሎ ከቤት ወጥቶ ነው የሚሆነው ብለን አስበን ነው። እና አባትህ ከወይዘሮ ሴቬ ላይ ጋር አብሮ ሊሆን ይችላል። ቆይ አንዴ፣ ምን ለማለት እየሞከርክ ነው? አባቴ ኤፌን አግቶታል እያልከኝ ነው? እንደሱ እያልኩ አይደለም ሶመር። ይኸውልህ ሁለቱም ስልካቸውን አያነሱም። እንደዛ ሊሆን የሚችልበት አጋጣሚ አለ ብዬ ነው። እባክህ አሁን ቢያንስ ደውለህ አባትህን ጠይቀው። ያው መጠየቅ አይቀርም፣ ግን አባቴን ጥርጣሬ ውስጥ በማስገባት ትንሽ አታፍርም እንዴ? ይሄ ምን አይነት የሚያስጠላ ወቀሳ ነው? እኔ አንተን አልወቀስኩም ሶመር። ለማንኛውም ደውልልኝ፣ አባትህን አናግረውና ደውል። ምን ማለት ነው? ኤፌን ከቤቱ እንዴት ሊወስዱት ይችላሉ? እንግዲህ እንደተረዳሁት ከሆነ ኤፌ ለሴቪ ላይ በቤት ስልክ ደውሎላታል። ከዛ ምን እንዳላት አይታወቅም። ብቻ ልጁ ከቤት ወጥቷል። ካርታልም የሚያውቀው ነገር የለም። አባትህ በስተመጨረሻ ከበፊቱ ሽማው ጋር ተባብሮ ሕፃን ልጅ አገተ። ብራቮ! የእውነት ጀግና ነው።
ቆይ ማዬ፣ ያለውን ነገር አብረን አውቃለሁ። ከዛች ልክስክስ ጋር ነው ያለው። ማዬ፣ ምን? ለምንድን ነው እኔ ላይ የምትናደደው? አባትህ መሰለኝ ከውሽማው ጋር ሆኖ ሕፃን ልጅ ያገተው። ቆይ እኔ ምን አድርጊ ነው የምትለኝ ሶመር? ነገሮችን ለማረጋጋት ያንን ሕፃን እንዲያዩት የፈቀደ መስሎኝ ነበር። ታውቃለህ ልጅ በጣም ምስኪን ልጅ ነው። ሳያስበው የሰይጣን ወጥመድ ውስጥ ገባ። ታውቃለህ፣ ሁሌም ቢሆን ያንተ አባት ከስህተቱ የማይማር ሰው ነው። ወይ ዳሪያ፣ በጣም አዝናን የሚሆነው ሶመር። አይላ፣ ኮቴንና ቦርሴን ልታመጭልኝ ትቻለሽ? የት ልትሄጂ ነው? የት እንዳሉ ደርስበታለሁ፣ አታስብ። ዞር በሉ ልሂድበት። ወይ አምላኬ! ቆይ ማዬ፣ እቺ ሲቪላ የሚሏት ሴት ምን አይነት ነቀርሳ ናት? ኦ ዳሪያ፣ እንዴት ሆና ይሆን? እሺ ወይዘሮ ሩቻን፣ አንቺ የምትፈልጊ ከሆነ አብረሽ ልመጣ እችላለሁ። ያለሽበት ልምጣና ልውሰድሽ፣ ከዛን አብረን መሄድ እንችላለን። ከሶመር ጋር ነው የምሄደው። አመሰግናለሁ። እሺ እባክሽ፣ አዲስ ነገር ካለ ንገርኝ፣ እጠብቅሻለሁ። ምን አለች? የት ነው ያሉት? ምን እያደረጉ ነው? ኤፌ ከሴቬ ላይ እና ከአቶ ዛር ጋር ነው። ሶመርና ወይዘሮ ሩቻን ሄደው ሊያመጡት መንገድ ጀምረዋል። ልጄን አይሰጡኝም። በቃ ቆይ አይሰጡኝም ማለት ደግሞ ምን ማለት ነው? እያደረጉ ያሉት እኮ ትልቅ ወንጀል ነው። የልጃችንን ከኛ ሊወስዱት አይችሉም። ካርታል መቀመጥ አልችልም። እኛም እንሂድ። ይቺን ሴት እገላታለሁ። ዳሪያ፣ አንቺ ወዴትም መሄድ አይጠበቅብሽም። ሶመርና ወይዘሮ ሩቻን ኤፌን ወደዚህ ይዘውት ይመጣሉ። ደግሞ አባትሽ ትክክል ነው፣ እንደዚህ አይነት ወንጀል ሊሰሩ አይችሉም። ስለዚህ እባክሽ አታስቢ። ወይኔ ይቺ ሴት ከኔ ልጅ ጋር እልህ ይዟታል። ልክ ነሽ። በራችን ድረስ መጥታ ያለ ምክንያት አልጮኸችም። እሺ በቃ ወደ ተረጋግሽ። እንዴት ነህ አቶ ሳዲቅ? መድኃኒትህን ወሰድክ እንዴ? ወስጃለሁ። አመሰግናለሁ። አሁን ላይ በጣም እያዘንኩ ነው። እውነት እነዚህ ልጆች ልብህን እያሳመሙህ ነው? እኔ ደረቅ ነኝ፣ አልሞትም። ወይዘሮ ሙጅጋን፣ እነሱ በሰላም ሲኖሩ ማየት እስካልቻልኩ ድረስ በፍጹም አልሞትም። ችግራቸው ሳያበቃ አልሞትም። ምን እንደምልህ አላውቅም። አባት እንደመሆነ ግዴታ ከባድ ነው። ወይዘሮ ነዛት ታሳዝናለች፣ ግራ ገብቷታል። ዳሪያ እንደመጣች እሷ ላይ ነው የጮኸችው፣ ግን እሷ ምንም ነገር አላጠፋችም። ይሄው ወይዘሮ ሙጅጋን፣ ይኸውልሽ ካርድሽን ባስፈለገሽ ጊዜ በሙሉ መጠቀም ትችያለሽ። የተወሰኑትን መክፈል ችያለሁ። ሙሉን መክፈል ፈልጌ ነበር፣ ግን አሁን የለኝም። አቶ ሳዲቅ በጣም እያሳፈርከኝ ነው። ንገርኝ፣ ለምንድን ነው የምታፍሪው? ደረሰኝሽ መጥቷል። በወለድ ደግሞ መክፈል የምችለው ይህን ያህል ብቻ ነው። ለምን ትጨናነቃለህ? ራሴ ከፍለው ነበር። ስለ እንደዚህ አይነት ጉዳይ ማውራትም አይጠበቅብንም። አንቺም አጣብቂኝ ሁኔታ ውስጥ ነሽ። አይ ማለት አሁን ገንዘብ ያጠረኝ ለኡዛይ የፍርድ ቤት ወጪ ለጠበቃ ምናምን ስለከፈልኩ ነው። ለዛ ነው የካርዱ ክፍያም እስካሁን ድረስ የቆየው። የእኔም የቁጠባ ሂሳቤ በወሩ መጨረሻ ጊዜው ያልፋል። እሱን እየጠበቅኩ ነበር። እሺ፣ ስለዚህ ነገር አትጨነቂ። በነገራችን ላይ ስለምንም ነገር አትጨነቂ። ደህና ነኝ። እነዚህ ከባድ ቀናቶች ማለፋቸው አይቀርም። እሺ ሙጅጋን፣ ይቅርታ ወንድሜ፣ ስላንተ ስለተጨነኩ ነው። እህቴን ሄጄ ልጥራትና መታ የደም ግፊትን ትለካ። የምን የደም ግፊት? እኔ ደህና ነኝ፣ አታስብ። ይሄን ከረባት ልውሰደው። አመሰግናለሁ። ወንድሜ፣ ሁሉም ነገር አንተ ላይ ተደራረበብህ። ማን ጋር መቆም እንዳለብህ አታውቅም። ይቺ ሴቭ ላይ የምትባል ሴት ምን አይነት አስቀያሚ ናት! ኤፌስ እንዴት እሷ ጋር ለመደወል ያስባል? ቆይ ልጅ ነው፣ ምን የሚያውቀው ነገር አለ? ምንም ቢሆን አያቱ ናት። ግን በዚህ ለመጠቀም አስባ እንደማሳወቅ ራሷ ጋር አስቀመጠችው። ይሄ ትልቅ ክፋት ነው።
ዛሬ ጠዋት ፖስታ ቤት ስትመጣ እንድታየው መፍቀድ ነበረብኝ። ቢያንስ እኔ ባለሁበት በጭራሽ ልጁን ግራ ልታጋባ አትችልም። ይሄንን መፍቀድ ነበረብኝ። አየህ፣ ፖስታ ቤት መታ ነበር። ምን አይነት አስቸጋሪ ሴት ናት? ቆይ ምን አለች? ምን ልትል ትችላለች? መርዟን ተፍታ ሄደች። ያው እኔም ደረቴን ነፍቼ ቆምኩ። ብዙ አልተሰበርኩላትም። አሁን የማይሆን ነገር እያደረገች ነው። ግን አስፈራርታ ነበር? ፋቲህ፣ ይህቺ ሴቪላ የምትባል ሴት መታ ብዙ ነገር ተናግራኛለች። ማለቴ ምንም ትርጉም ልሰጠው የማልችለው ነገር ነው፣ ግን ከጠዋት ጀምሮ ከጭንቅላቴ አልጠፋም። ያው ግን አላመንኳትም ነበር። እኔም የሚጠይቀው እሱን ነው። ምንድን ነው ያለች? ስለ ዳሪያና ካርታል ግንኙነት የነገረቻት ዶኑሽ እንደነበረች ስትነግረኝ ነበር። አይ በፍጹም አይሆንም። ሴቪላይ ናት ያለችህ? እኔም አላመንኳትም፣ ግን እውነት ቢሆን ኖሮ ወንድሜ፣ ዶኑሽ እንደዚህ አይነት ነገር በምንም ታምር ልታደርግ አትችልም። ያቺ ሴት ሴጣን ናት። ይኸውልህ እንደዚህ አይነት ነገር ከእሷ የሚጠበቅ ነው። የተናገርከው እውነት ነው፣ ግን ከፈለክ ልጅህን ጠይቃት ስትለኝ ግራ ገባኝ። አዎ ማለቴ ሁሉም ነገር ይገባኛል። ዶኑሽ ሆን ብላ እንደዚህ አይነት ነገር እንደማትናገር አውቃለሁ፣ ግን እሷን ከዳሪያ ዞር ለማድረግ ስትል ይህንን ነገር ብላት ሊሆን ይችላል። ማለት እንደዛ ብዬ አላስብም፣ ግን ስሜትህን ጥሩ የሚያደርገው ከሆነ ለምን ዶኑሽን አታናግራትም? በእርግጠኝነት እውነቱን ትነግርሃለች። ግን ድጋሚ ልንገርህ፣ ይሄ ሚስጥር ከቤት ካመለጠ እንኳን ከማንም በላይ ላትናገር የምትችለው ዶኑሽ ናት። ቆይ ለማንኛውም ላናግራት። አዎ አናግራት። ግን ገና መታረቃችሁ ስለሆነ ልቧን ሳትሰብር አናግራት። በአንተ በጣም ትናድዳለች። ልቧን ለምን እሰብረዋለሁ? አታስብ። ለዶኑሽ ካንተ በላይ በጣም አስብላታለሁ። ነይ ግቢ። ሰላም ሰላም። እንኳን ደህና መጣሽ። ደምሽን ውሰድ። አረፍ በይ። አንቺ የኔ አመሰግናለሁ። ግን ብዙ ነገር ነው የሰጠሁት። ውዴ፣ አጠቃላይ ምርመራ ስለሆነ ደግሞ ነግርሻለሁ። ኤንጊም ጓደኛዬ ነው እና እሱም ተጨማሪ ምርመራ ጠይቋል። አይ አትቸገሪ፣ እኔ አነሳዋለሁ። አንቺ ቀጥይ። እሺ። አቤት አቶ ሳዲቅ። ሰርዳር ልጅ አንተ ነህ? አዎ እኔ ነኝ አቶ ሳዲቅ። እባክህ ዶኑሽን ልታቀርብልኝ ትችላለህ? አሁን ማናገር አትችልም። ስትችል ትደውልልሃለች። አትችልም? ምን ማለት ነው ልጄ? ችግር አለ? አይ የለም፣ ነጻ ስትሆን ትደውልልሃለች። እሺ መልካም። ሰርዳር የዶኑሽን ስልክ ያነሳው ለምንድን ነው? አላውቅም። ነጻ አይደለችም አለ። ምን ማለት እንደሆነ አላውቅም። ጫና አርገሽ ያዡ። ፈጣሪ ማርሽ። እሺ እቴ፣ አመሰግናለሁ። ማን የደወለው? የተሳሳተ ቁጥር ነው። ጥሩ። እቃሽ ያዙ። እሺ። አሁን የሚጣፍጥ ምግብ ይገባሻል። የእውነት በጣም ርቦኛል። እሺ እንሂድ። የኔ ልጅ እባክህ ቀስ እያልክ ብላ፣ በኋላ ትታመማለህ። መጮቻ እንገዛለን አይደል አያቴ? አዎ በደንብ እንገዛለን። ማንሻና መጫኛ መፈልጋለሁ። ቢጮቹን ታውቃቸዋለህ አይደል? አያት ላንተ የምትፈልገውን ነገር በሙሉ ይገዛልሃል። ሶመር
ልጄ፣ ቆይ ይሄ ምንድን ነው? ንገረኝ እስኪ። በጣም ጥሩ ወረራ ነው ያደረጋችሁት። ምንድን ነው? ሰላምህን ረበሽ ነው እንዴ? ሳታስበው ስለመጣን ተናደድክ? ቆይ ምን እያደረግክ ነው ያለኸው? ዳሪያ እዛ በድንጋጤ ተሞልታ ልጇን እየፈለገች ነው ያለችው። አንተ ግን እዚህ ይዘው መጥተህ ተመቻችተህ ቁጭ ብለሃል። ምን እያደረግክ ነው? እንዴት እንደዚህ ታደርጋለህ? ሐሳብህ ምንድን ነው? ሶመር ልጄ፣ ኤፌ ለሴቪ ላይ ደውሎ ነው እዛ መቀመጥ አልፈልግም ብሎ ነው ከቤቱ የወጣው እና ሴቪ ላይ መታ መውሰድ ነበረባት። ከዛ ለኔ ያሳወቀችኝ። እናንተም ለማንም ሰው ሳታሳውቅ ልጁን እዚህ ይዘኸው ተቀመጥክ። እዚህ ጋር መያዝ የሚባል ነገር የለም ሩቻ። ደግሞም ስለዚህ ጉዳይ እኛን ከመጠየቅ ይልቅ ሄዳችሁ ዳሪያን ስለ ኃላፊነት መጉደል ብትጠይቋት ይሻላል። በል ኤፌ ና፣ ይኸውልህ ውዴ፣ እናትህ በጣም ተጨንቃለች። በጣም ከማዘኗ የተነሳ እያለቀሰች ነው ውዴ። እንሂድ። አንቺ ማን ስለሆንሽ ነው የልጅ ልጄን የምትነጥቂ? ቤተሰቦቹ ነን ወይዘሮ ሴቪ ላይ። ኤፌ ከእናቱ ጋር መሆን አለበት። ይኸውልሽ፣ እና ደግሞ ፖሊስ ጠርተን ወደ ጣቢያ እንድንሄድ አታድርጊ። በከንቱ ራስሽን አታወርጂ። መቼም ለፖሊስ እንዳልደወላችሁ ተስፋ አደርጋለሁ። እንግዲህ ልጁን ለብዙ ሰዓታት ይዛችሁት ለቤተሰብም ሳታሳውቁ ስለቆያችሁ እስካሁን ደውላ ይሆናል። ማን ያውቃል? ከፈለግሽ መደወል ትችያለሽ። በዚህም አለ በዛ የልጅ ልጄን የሚነጥቀኝ አይኖርም። ና ኤፌ እንሂድ። ሩቻን ውዴ፣ ይኸውልሽ ዳሪያ ትልቅ ስህተት ነው የሰራችው። ሁላችንም ብንደሆን ተቀምጠን ስለዚህ ጉዳይ የወደፊት ዕጣ ፈንታውን በስርዓት ማውራት አለብን። ያለበለዚያ አይሆንም። በል ኤፌ እንሂድ። እኔ መሄድ አልፈልግም አያቴ። ሩቻን አያቴ አትበላት እሺ። ልጁ ላይ አትጮይበት። አያትህ እኔ ብቻ ነው። ይኸውልሽ በደንብ ስሚኝ። እዚህ ፖሊስ እንዲመጣ አደርጋለሁ። ልጅ ማገትሽን እዛው ፖሊስ ጣቢያ ሄደሽ ማብራራት ትችያለሽ። ከአንቺ ጋር አልጨቃጨቅም። አንተም ብትሆን አብረን መታሰር የምትፈልግ አይመስለኝም። አቶ ኦዛን ድጋሚ እንዳትወድቅ እሺ? ሶመር አሁን ልጁን ይዘኸው ሂድ። ኤፌ ውዴ፣ ልጄ ና አሁን እንሂድ። እሺ? እናትህ በአንተ ጉዳይ በጣም አዝናለች። ና አሁን እሷ ጋር እንሂድ። አያቶችህን በኋላ ላይ ታገኛቸዋለሽ። በቃ ጨዋታ ይበቃል። አሁን ቦርሳህን ያዝና ከዚህ እንሂድ። ሂድ። ና እንሂድ። ና እስከ መጨረሻው ከኔ ጋር ትሆናለሽ ማሬ። በፍርድ ቤት ውሳኔ ወስድሃለሁ። አሁን ደግሞ ከሌባው ልጅሽ ጋር ተባባሪ መሆን ጀመርሽ። በመጀመሪያ ሕፃን ልጅ ለማገት ሞከርሽ። ሌላው ደግሞ ከባለትዳር ወንድ ጋር በየሆቴሉ ባትማግጭ ጥሩ። ንገሪኝ፣ በዚያ መልሽ ፍርድ ቤቱ ልጁን ይሰጥሻል? አይመስለኝም። ሩቻን እባክሽን ይበቃል። ዳሪያ በጣም ባለጌ ሴት ናት። ግድ የለሽና ወራዳ መሆኗ አለበቃ ብሏት አሁን ደግሞ ሌላ ልጅ ልትወልድ ነው። ዳሪያ ነብሰ ጡር ናት። ይቺ ክብረ ቢስ። እሺ ቢያንስ ግን ዳሪያ የምትወልደው ከባለ ትዳር አይደለም። እንዳንቺ የባለ ትዳሩ ሽማ ሆና በጭራሽ ሕይወቷን አላበላሸችም። ተግባባ? አድርገው ይሆን? ይሄኔ ዳሪያ ማብዳለች። ሶመርም ደግሞ እናቱን ተከትሎ ሄዷል። ምን ይሻላል? ቱርካን ለምን ለዳሪያ አትደውይላትም? መቼም አልደውልላትም። በኤፌ ምክንያት ብዬ ለሷ ልደውልላት አልችልም። አላደርገውም፣ በጭራሽ አላደርገውም። በጣም እንደተናደድሽ አውቃለሁ፣ ግን ምንም ማድረግ አትችይም። በይደውይላት። እናት እንደመሆን ያዝኛለሁ። ማለት የፈለገ ነገር ቢሆን ማንም ሰው በልጁ መቀጣት የለበትም።
ሶመር ነው። ሄሎ ውዴ፣ ምን አደረግክ? ወዴት ሄድክ? አዲስ ነገር አለ? አገኘኸው? እባክህ ንገረኝ። አዎ ኤፌን አግኝቼዋለሁ። ሁላችሁም ተረጋጉ። አምላኬ ሆይ ተመስገን። አሁን የት ነው ያለኸው? ቤታችሁ ፊት ለፊት ነው ያለ ነው። ኤፌን ልናስገባው ነው። እሺ እሺ ውዴ፣ አመሰግናለሁ። እሺ አሁን ወደ ውስጥ ልንገባ ነው። እደውልልሻለሁ። ተመስገን ነው። እና ልጄ ይኸውልህ፣ ሁሉም ሰው በአንተ ምክንያት ተጨንቋል። እባክህ እንደዚህ አታደርግ ልጄ። እኔ ካርታልን አልወደውም፣ አባቴን ነው የምፈልገው። ግን እኮ ልጄ አንተ ካርታልን አታውቀውም። ትንሽ እድል ብትሰጠውና ብታውቀው በጣም እንደሚወድ እርግጠኛ ነኝ። እኔ ልጅ እድል የሚያስፈልገው ይመስለኛል። ደግሞም ካርታል አንተንና እናትህን ደስተኛ እንድትሆኑ ያደርጋቸዋል። ግን እኔን ደስተኛ አላደረገኝም። አንተ መጀመሪያ ፍቀድለትና ከዛ እሱ ደስተኛ ያደርጋል። ይኸውልህ ካርታል ልጆችን በጣም ነው የሚወደው። ዳፍኔን እንደሚወዳት ማለት ነው? አዎ። ዳፍኔም ደስተኛ ነበረች አጎቴ ሶመር? አዎ ደስተኛ ነበረች። ግን እኛ የነበርንበት ሁኔታ ትንሽ ይለይ ነበር። ካርታል ደፍኒን ሲንከባከባት የነበረው እኔ እስክመጣ ድረስ ነበር። እና እኔ ደስተኛ ከሆንኩ አባቴ ይመጣል። ስለዚህ ካርታልን ልውደደው አይደል? ልጄ የኔ ውድ፣ እኔን ጥለህ ወዴት ሄድክ? በጣም ተጨነቅኩ እኮ። አያቶቼ ናፍቆኝ ነው የሄድኩት። እና ለምን አልነገርከኝም? ለእኔ ሳትነግረኝ እንዴት ትሄዳለህ? እነሱ ጋር የሄድኩት ከአሁን በኋላ ስለማትወጂኝ ነው። እንዴት ያንን ማድረግ እችላለሁ? በዓለም ላይ እንዳንተ የምወደው ሰው የለም። አንተ ከሌለ መኖር አልችልም። አንድ ነገር ብትሆንስ? አታልቅሽ እማዬ፣ ደስተኛ ሆናለሁ። አሁን ልብስን ልቀይርልህ። እሺ ና የኔ ውድ እንሂድ።